መብቷ ነው። በገባት ልክ ነው የተናገረችው ተብሎ ማለፍ የለም። ቂም ተይዞ ድግስ ቤት ድረስ ይሄዳል። ድግስ ቤት ላይ ያዙኝ ልቀቁኝ ተነስተሽ አትበይም። እኔ አሽከርሽ ነኝ ወይ? አያችሁ መሶቡ ላይ እንዲህ ክምር ሆነሽ ከት በኩል ነው ተነስቼ የምበላይ ነበር። ማርያምን የሆነ ዛሬ ያየሁት ሪከርድ መሶቡን እኮ እንደ ህፃን ቅፍ አድርገው ለደቂቃ እንኳን እዛ ወንበር ላይ እንኳን አልተቀመጠ እንዲህ ቅፍ አድርገው ተነስቼ እንኳን እንዳላነሳ እንደ ሀቅ ከሆነ እንደ ህፃን ታቅፋ መሶቡን ቁጭ ብላ ተነስተሽ አትበይም። እኔ አሽከርሽ ነኝ። እንግዳሽ ሆኖ የመጣን ሰው ማስተናገድ አሽከርነት አይደለም። እኔ እንግዳ ነኝ፣ አንቺ ደግሞ የእንግዳዋ ወዳጅ ነሽ። እዛ ቦታ ላይ እንደ ጓደኛ ነው ሐረካት ስትሰሪ ነበረው። ብሉልኝ ጠጡልኝ ስትይ ነበርሽ አንቺ ነሽ። ሶ ጓደኛሽን ብሎ የመጣን እንግዳ በስነ ስርዓት ማስተናገድ ያንቺ ግዴታ ነው። እንግዳ ንጉስ ነው። የሴት እንግዳ የለም የሚባለው ቤት ሲሰራ የሆነ ስራ ሲኖር ነው የሴት እንግዳ የሌለው እንጂ ተሰርቶ አልቆ ምርቃት ላይ የሆነ ፕሮግራም ላይ ግን ሁሉም ሰው እንግዳ ነው። ይሄን እንኳን አታቂ። ለሁሉም ሰው ዳቦ አይሰጥ። እኔ እንደዚህ በነገርሽ ላይ ዳቦ ብርቅሽ ስለሆነ ዳቦ በልተሽ ስላላደቅሽ ብርቅሽ ሆኖብሽ ታቀፈሹ እንደንተን ወዝ ስትይ ነበርሽ አንቺ ነሽ እንጂ እኔ ነገሩን ነው ተናገርኩት። እኔም ብላችሁ ከመጣችሁ እንግዳይ ካረኳችሁ በደንብ ጠብር ግፍ ብዬ አስተናግዳለሁ። ጓደኛዬ ከጎኔ ካለች ደግሞ እኔም ብሎ የመጣን እንግዳ ማስተናገድ ግዴታዋ ነው። አሁን እናንተ ያልገባችሁ ምን ልንገራችሁ? አሁን ርቦሽ ምናምን የምትሉኝ this is ኢማራት ምግብ ርካሽ ነው። ልንገራችሁ ምግብ ርካሽ ነው። ማንም ሰው አይራብም። የሚሰራ ሰው አይራብም። ምናልባት ማይሰራ ሰው ሊራብ ይችላል። የሚሰራ ሰው አይራብም። እኔ ሲጀመር ከመጀመሪያውም ከቤቴ በልቼ ጠጥቼ እንግድነት ነው የወጣሁት። ግን የታዘብኩትን ነው። ጸብ ሌላ ነው። ታች ጋር እንደዛ መሆን ጥሩ አይደለም። እሱንም እንኳን መጥቼ አልነገርኳችሁም። በቃ ግን እኔን ለማዋረድ እኔን ዝቅ ለማድረግ ጌታ ምስክሪ እኔ ላይ ሰዎችን ለማስነሳት እኔን ተለማማጭ እኔን ሄጄ እዛች ጋር እንደለመነ ሰው ተደረገ እንድታይ ተብሎ ሆን ተብሎ አጀንዳ ስለተደረኩ ነው ወጥቼ ልናገር የቻልኩት እንጂ እኔ ረስቼዋለሁ። ልንገራችሁ ብዬ ነው ውዶቼ። ምክንያቱም እኔ እንደዚህ ያረፉ ሰው ጠቅ ማድረግ በመላስ አልወድም። በሰማው ሰዓት ግን መልስ ሰጣለሁ ያ ሰው እስካላቆመ ድረስ። ድግስ አይደለም የተጋባሽ አይደለም የተጠራ ሰው ድግስ የመንገደኛ ነው። ድግስ መንገድ ላይ ያለ ሰው እኛ የዛን ቀን ማለት ነው 2 ልጆች ተጣልተው ነበር። 2 ወንዶች ከሁለቱ አንደኛው ተጋባዥ ነው። አንደኛው ግን እንዳጋጣሚ በጸቡን የመጣው ጎትተን አስገብተን አብልተን አጠጥተን ፋሲካ ቤት ተንከባክበን ሸኝተናል። ዛት ሲት ድግስ እኔ ኢትዮጵያ ያለው ድግስ ሲደገስ ለጎረቤት ለአራስ ለማተቋጥሮ ይኬዳል። ግቡ ተብሎ ተለምኖ ሰው ይገባል። ድግስ መንገደኛ ነው አይደለም። በክብር በካርድ ለተጠራ እንግዳ ቀርቶ ማለት ነው። እንግዳው በልቶ ጠጥቶ ለልጅ ሁላ ይዘይድ ይባላል። ድግስ ማለት ያ ነው። ግን በሰው ድግስ በሰው ፕሮግራም ላይ ቂም መወጣት ቂሙን ይወጡት ችግር የለውም። ካሜራ ፊት ጭምር አድርጎ በካሜራ አድርገው መምጣታቸው ትክክል አይደለም። ያን የተናገርኩት ገባችሁ ውዶቼ? እኔ ይሄን ማስረዳችሁ ለወዳጆቼ ነው። ለወዳጆቼ ከኔ ምንም ነገር ሳትሰሙ እዛ ጋር ሰሰደፍ እዛ ጋር ስሜ ሲጠፋ እዛ ጋር እኔ ለማንቋሸሽ ነገሮች ሲደረጉ ከጎኔ ለቆማችሁ እኔን ሳትሰሙኝ ከጎኔ ለቆማችሁ ለእናንተ ነው ማስረዳው። ቢኮዝ እየደወልኩ እንደማልነግራችሁ ታውቃላችሁ። እዚህ ቲክቶክ ስላገናኘኑላችን እምጠሉኝ ደግሞ እኔ እንደ ውሃ ንጹህ ብሆን እገላችኋለሁ። መርዝ ነው መሆንባችሁ። እንደ መርዝ ነው የምታዩ ስለማትወዱኝ። እናንተ ደግሞ መብታችሁ ነው።
እናንተ ማብራራ እንዳይመስላችሁ ለወዳጆቼ ሳብራራ በእግረ መንገዱ እናንተ እግር ጥሏችሁ እየሰማችሁ ነው። ተነስተሽ ውሰጂ አይባልም። እኔ ክብር እንግዳ ነኝ፣ አላቅም። የመጀመሪያ ቀኔ ነው። ሬሳና እንግዳ እንዳረጉት ነው የሚሆነው የመጀመሪያ ቀን። ገባችሁ አይደለ? እንደ እንግዳ አክብሬ መሄዴን እንደ ውርደት እንደ ቀለዋጭነት አርጋችሁ መናገር ይሄ ብልግና ነው። ቀለዋጭ የሚባለው አይባልም፣ ግን ሳይጠራ ለሄደ ሰው ነው። ተጠርቶ በክብር የሄደ ሰው ንጉስ ነው፣ ንግስት ናት። ኦኬ ያ ነው። ሹሩባ ያምርብሻል። ቴንክ ዩ። ፊቴ ረጅም ስለሆነ ነው። ረጅም ፊት ለሹሩባ በጣም ነው የሚያምረው። ደግሞ ረጅም ፊት የሞዴል ፊት ነው። በጣም ኢንተርናሽናል ሞዴሎች ፊታቸው ረጃጅም ነው። ቢኮዝ ፊት ረጅም ሰው ለምንም ይመቻል። የፊት ርዝመት ውበት ነው። ልንገራችሁ ብዬ ነው። የውበትም መገለጫ ነው። ዜድዬ ንግስት ወይዬ፣ ይሄ የኔ መልሴ ለእናንተ ነው። ለምትወዱኝ፣ ለምታከብሩኝ፣ ለምትጠሉኝ እግር ብሉ። ካነሰ ይጨመራል። አለቀ። ገባችሁ አይደል ማሮቼ? ያ ነው። እሱን ደግሞ ሁላችሁም እኔን ለማብሸቅ ያ ሰው ደስ እንዲለው ብላችሁ እንጂ እኔ ባለውበት ወይም በእኔ ቦታ ብትሆኑ በእርግጠኝነት የኔን ሀሳብ ነው የምትደግፉት። እንግዳ ሆናችሁ ብትሄዱ ሰው ቤት የተጣላችሁ ሰው እዛ ጋር መልክ ሲሰራባችሁ እኔ እንደውም በጣም ጀግና ነኝ። አንዳንድ ሰው ትዕግስት የለውም፣ ጥሎ ነበር የሚወጣው ጥሎ። እኔ ግን ለማን ይድላው? የጠራችኝ ባለቤቷ፣ ለባለቤቷ ስል ዋጋ ከፈልኩኝ። 2 ቀን 3 ቀን የማብራራውን አጀንዳ ለባለቤቷ ስል ዋጋ ከፈልኩ። ጥዬ በወጣ ኖሮ ችል ነበር። ግን ጠሪ አክባሪ ነው፣ እችለዋለሁ፣ ችግር የለውም ብዬ ዋጥ አርጌ ነው እንደዛ እኔ ላይ ወይኔ ዘርፍነት ታግሼ ካፌ ክፉ ሳይወጣ ፊቴ ሳይቀየር ፈገግታ ለደቂቃ ከፊቴ ሳይጠፋ እዛ ቦታ ላይ የቆየሁት አክብራ ለጠራች ልጅ ስል እንጂ እኔ የረሳሁት እኔ በነገራችሁ ላይ ሁሉንም ብቻውን ብርቋንም ዳቦ ብርቁ ነው እሷንም ዳቦ ብርቋንም የተናገርኩትን ነገር አዘሴም ታይም እኔ ረስቼዋለሁ። ምክንያቱም እኔ ምን ያደርግልኛል ጭንቅላቴን ለሰው አላከራይም። እኔ አላከራይም ብዙ ማስብ ሰው ነኝና ያ ነው ልንገራችሁ ብዬ ነውና እንደውም ልታደንቁኝ እኔ ብሆን እንደዚች ልጅ ታግሼ አልቆይም እሄድ ነበር። ብዙ ልጆች ነው ያላችሁ። እኔ ግን ነው አያስፈልግም። ለምን ሄዳለሁ? እሷ አልጠራችኝ። ይሄ እሷ ቤት አይደለ። እሷን ብዬ አልመጣው። ብዬ ነው ፕሮግራሜን ተካፍዬ የሄድኩት። ውዶቼ ይሄ መልእክቴ ለእናንተ ነው። ይሄ ንግግሬ ለምትወዱኝ ሰዎች በተረጋጋ መንፈስ መልሼላችኋለሁ ማለት ነው። ነገ ከነገ ወዲያ አልመለስበትም። ተነስተሽ ቢ አሽከርሽ ነኝ ወይ ባለጌ የባለጌ ጥግ ስትሆኑ የምትናገሩት ነገር ነው። ባለጌ የባለጌ ጥግ ስትሆኑ እንደዚህ አይነት ንግግር ትናገራላችሁ። ለሰው ክብር የሌላችሁ ሰው ስትሆኑ እንደዚህ አይነት ንግግር ትናገራላችሁ። ማንም ሰው ኢትዮጵያዊ ሆኖ ሰው ቤት እንግዳ ሆኖ ከሄደ እንደ እንግዳ ይከበራል። ተነስተሽ አትበይም አሽከርሽ ነኝ አይባልም። አሽከርነትን ምን አመጣ? ኧረ እኔ አባት አልነካውም ውዴ። ስራ መች አጣው? የትኛው አባት ነው? ስንት ማለት ይሄ የእውነት ይሄ የወልዶ ያሳደገ አባት ነው ወይስ ሌላ አባት አለ ከፈጣሪ የሚበልጥ? እኔ የነካሁት ማን ነው? አንድ እኔ ስለ አባት ስለ ቤተሰብ አላወራው።
አላወራም ሲጀመር ምን አገባኝ አባቷ ምን አረገኝ እኔ በህይወት የሚኖር አይኖር አላቅም ሲጀመር እኔ እግዚአብሔር ሰሞኑ ነው አባቴ ሞቶብኛል ስትል የሰማሁት ነፍሱን ይማረው በአባቴ ከመጣ ማርያም አትታረቀኝ እግዚአብሔር አይታረቀኝ ሰው እንዴት አባቱን ያመልካል ይሄ እኮ አምልኮ ነው እንዴ እኔ ከናቴ እግዚአብሔር ነው የሚበልጥብኝ ማርያም ናት የምትበልጥብኝ ውይ እንዴ አባቴን ከእግዚአብሔር ይበልጣል በሱ ከመጣ ይቅጣኝ አይባልም የሰው ልጅ በዚህ ምድር ሲኖር ዘላለማዊ አይደለም በአደጋ በበሽታ በድንገት በተለያዩ መንገድ የሰው ልጅ ይሞታል የሞተ ሰው ደግሞ ነፍስ ይማር ነው የሚባለው ሰው በአባቱ ወይም ደግሞ አባቱን እንደሚወድ ሰው አባቴ አባቴ እያለ ሲሸቅል በጣም ነው የሚያስጠላው ይሄ በቃ የሆነ ነገር ማለት ነው ከኦቨር በላይ ካረጋችሁ በቃ እዚህ ጋር እየሰራችሁበት ነው በስሙ እንጂ የማንም አባት ይሞታል የማንም አባት ለሞተ ደውያ እንዴ አልነካውም አለቀ እኛም ዘመድ እኛም ቤተሰብ ሞቶብን ቀብረን አይተናል ነፍስ ይማር እኛም ወደዛ ነን ብለን ነው ተጽናንተን እየኖርን ያለነው ግን እዚህ ጋር አምጥቶ ባልሰደበ ሰው ላይ ባልተናገረ ሰው ላይ አላኮ በአባት ስር መደበቅ ትክክል አይደለም ቴንክ ዩ ሶ ማች እኔን ለማስጠላት ያልተናገርኩት ያልተሳደብኩት አባት ስር መደበቅ ትክክል አይደለም እኔ አባቷ ባይወልዱኝም አባቴ ናቸው አባትን ደግሞ አከብራለሁ አልሳደብ ቴንክ ዩ የማንም ሰው ሊያስቀይመኝ ይችላል ቤተሰብ አልናካም ቤተሰብ ነው አንቺም እኮ ተለጥፈሽ ነው እዚህ ጋር እየጻፍሻለሽ ማሪ መጀመሪያ አንቺ እስቲ ቆሚ እንደኔ ላለሞ ሞክሪ ተለጣፊ ትላለች ይሄን ነው አያችሁ በቃ ፍትፍት አድርጌ አብራርቼላችኋለሁ ከዛ ውጪ ምንም ያልኩት ነገር የለም እኔን በነገር በአሽሙር በቅኔ ከተነካው ግን እየመጣው መልስ ሰጣለሁ እኔ አሁን ትላንትና ሁሉም ሰው ታይ ብሎኝ ትቼ ነበር አሁን ሪካርድ ሳይ ግን እንዴ የሰው ልጅ ምን ሆኖ ነው መተው ማይችለው ብዬ ተናግሬያለሁ ስለዚህ ሀበሻዊትዬ ፈሪ ማለት ምን ማለት ነው እንዴት ነው ድፍረቴን እንዴት ላሳይሽ እሺ ንገሪኝ ድፍረት ላንቺ ምንድነው ድፍረት ከዚህ እንዴት ነው የምታውቂው የኔ እናት በቃ ይሄን ነው የተናገርኩት አሁን ያስረዳዋችሁ ለወዳጆቼ ለምታከብሩኝ ቦታ ለኔ ላላችሁ መልሴን ሰጥቻለሁ ይሄ ነው ያለው ነገር ከዛ ውጪ ምንም ብትሉ አይመለከተኝም እላችኋለሁ እወዳችኋለሁ ሐሳብ መስጠት የሚፈልግ ሰው መግባት ይችላል መናገር ይችላል አሁን ግቡ ቃው ሁለት ጦር እኮ ነው ያስካያድክ ያለውኝ ተመስገን አንቺ በጣም አይለኛ ሰው ነኝ ሪችዬ ሁለት ጦር ኃይሎች ሁለት እኮ ነው የሚመራው የሁለት ቡድን ሰራዊት ፈጣሪ ሆነኝ